የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ስደተኞችና በህጋዊም ሆነ በህገወጥ የሥራ ስምሪት ፖሊሲዎች ላይ ታይቶ የማይታወቅ ከፍተኛ ውዝግብና ድንገተኛ ለውጦችን ይዘው ብቅ ብለዋል። የትራምፕ አስተዳደር ከቅርብ ጊዜ ወዲህ በሥራ ላይ ከዋላቸው ጥብቅ የድንበርና የኢሚግሬሽን መቆጣጠሪያ እርምጃዎች ባሻገር የሀገሪቱን የቪዛ ስርዓት ከመሰረቱ ለመናድ የሚያስችሉ እጅግ ከፍተኛ እንዲሁም ከባድ ውሳኔዎችን ከሰሞኑ አስተላልፏል። ከእነዚህም መካከል የአሜሪካ የውጭ ጉዳይ መስሪያ ቤት በዓለም ዙሪያ የሚገኙ የኢሚግሬሽን ቪዛ ቀጠሮችን ሙሉ በሙሉ ማቋረጡና እስከ 200,000 የሚጠጉ የቢ1 እና ቢ2 ቱሪስት ወይም የንግድ ቪዛ ይዞ ወደ አሜሪካ ገብተው የጥገኝነት ጥያቄ ያቀረቡ ግለሰቦች ቪዛዎችን ለመሰረዝ መነሳቱ ከፍተኛ መነጋገሪያ አጀንዳ ሆኗል። ይህ በእንዲህ እንዳለ የአሜሪካ የሆምላንድ ሴኩሪቲ መስሪያ ቤት ለአንድ የኤች1ቢ የሰለጠነ የውጭ ሀገር ሰራተኛ ማመልከቻ እስከ $103,265 የሚደርስ ከፍተኛ አዲስ ክፍያ ወይም ግብር ለመጣል ሐሳብ ማቅረቡ ዓለም አቀፍ የቴክኖሎጂና የንግዱን ማህበረሰብ ያደናገጠ ጉዳይ ሆኗል። እነዚህ ተከታታይ እርምጃዎች አሜሪካ ከውጭ የሚመጡ ባለሙያዎችን በባለቤትነትና በእንግዳ ተቀባይነት ስሜት የመቀበል ባህሏን በመቀየር በምትኩ ጥብቅና አግላይ የሆነ አሰራርን እየተከተለች መሆኑን በግልጽ ያሳያል። መሰል ጥብቅ ፖሊሲዎች በአሜሪካ ድንበር ውስጥ የሚገኙ ስደተኞችን ብቻ ሳይሆን መላው ዓለምን በተለይም እንደ ኢትዮጵያ ያሉ ታዳጊ ሀገራትን ማህበራዊና ኢኮኖሚያዊ ገጽታ ሊለውጥ የሚችል ግዙፍ አሻራ የሚያርፍባቸው ናቸው። በዕለቱ የገበያ ቢዝነስ ልዩ ዝግጅታችንም የዶናልድ ትራምፕ አስተዳደር ከከፍተኛ ባለሙያዎች የቪዛ ፈቃድ ጋር ተያይዞ ያቀረበው $103,000 በላይ ወይም በወቅቱ የምንዛሬ ተመን ወደ 17 ሚሊዮን ብር የሚጠጋ ተጨማሪ ክፍያ በኢትዮጵያና በታዳጊ ሀገራት ምጣኔ ሀብት ላይ ምን አይነት ተጽዕኖ ይኖረዋል? የቀረበው እቅድ ተፈጻሚ ከሆነ ምን አይነት ጉዳትና ጥቅሞች ይኖሩታል? የሚለውንና ተያያዥ ጉዳዮችን ልንመለከት ወደድን። ቻናላችን ሰብስክራይብ፣ ይህንን ቪዲዮ ላይክና አስተያየት ካላችሁ ደግሞ ኮሜንት እያደረጋችሁ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሁለተኛው የስልጣን ዘመኑ አሜሪካን ለጥገኝነት ፈላጊዎችና ለከፍተኛ ባለሙያዎች ምቹ እንዳትሆን ለማድረግ እጅግ ጠንካራና ታሪካዊ እርምጃዎችን በመውሰድ ላይ ይገኛል። የዚህ ፖሊሲ ማዕከል የሆነውና በዓለም አቀፍ ደረጃ ከፍተኛ ድንጋጤን የፈጠረው የኤች1ቢ የሥራ ቪዛ ክፍያን ወደ $103,265 ከፍ ለማድረግ የቀረበው አዲስ እቅድ እንዲሁም እስከ 200,000 የሚደርሱ የቢ1 እና ቢ2 የቱሪስትና የቢዝነስ ቪዛዎችን የመሰረዝና አጠቃላይ የኢሚግሬሽን ቪዛ ቀጠሮችን የማገድ እርምጃዎች የሀገሪቱን የበርካታ አስርተ ዓመታት ስደተኞችና የውጭ ባለሙያዎች አቀባበል ስርዓት ከመሰረቱ እየቀየሩት ይገኛሉ። ይህ የትራምፕ አስተዳደር አካሄድ ህጋዊም ሆነ ህገወጥ ስደትን በከፍተኛ ፍጥነት ለመግታትና በሀገር ውስጥ የጸጥታና የሥራ ስምሪት ቅድሚያ ሰጥቶ ለመንቀሳቀስ ያለመ ስልት ሆኖ ቀጥሏል። የአሜሪካ የውጭ ጉዳይ መስሪያ ቤትና የሆምላንድ ሴኩሪቲ መስሪያ ቤት በአንድ በኩል ከዚህ ቀደም ለጉብኝት ገብተው የጥገኝነት ጥያቄ ያቀረቡ ሰዎችን ቪዛ ለመሰረዝ እንዲሁም በዓለም አቀፍ ደረጃ ሁሉንም አይነት የቪዛ ቀጠሮች ለአጭር ጊዜ በማቋረጥ ጥልቅ የቅጥርና የአመልካቾችን መረጃ ማጣሪያ ስልጠናዎችን እየሰጡ ይገኛሉ። የዚህ ሁሉ ፖሊሲ ዋና ግብ አሜሪካውያን ያልሆኑ ዜጎች በአሜሪካ ህዝብና መንግስት ድጋፍ ላይ ጥገኛ እንዳይሆኑ ለመከልከልና አጠቃላይ የውጭ ዜጎች የመመልመያ ሂደት እጅግ መራጭ ወይም ደግሞ ሴሌክቲቭ እና ውድ ማድረግ ነው። የዚህ ፖሊሲ አንዱና ዋናው ትኩረት የሆነው የኤች1ቢ የሥራ ቪዛ ለማግኘት የሚጠየቀው ክፍያ ማሻሻያ ነው። የአሜሪካ የሆምላንድ ሴኩሪቲ መስሪያ ቤት ወይም በምህጻረ ቃሉ DHS በኤች1ቢ ቪዛ አመልካቾች ላይ $103,265 የሚደርስ አዲስ ክፍያ ለመጣል እቅድ አቅርቧል። ኤች1ቢ ቪዛ የአሜሪካ ኩባንያዎች ከፍተኛ ሙያ ያላቸውን የውጭ ሀገር ዜጎች ለመቅጠር የሚጠቀሙበት የሥራ ቪዛ ሲሆን በተለይም በቴክኖሎጂ፣ በምህንድስና እንዲሁም በጤና ዘርፎች በስፋት ጥቅም ላይ ይውላል። የዚህ $103,265 ወይም በወቅቱ የምንዛሬ መጠን ወደ
17 ሚሊዮን ብር የሚጠጋ ክፍያ እቅድ የመጣው ከዚህ ቀደም በሴፕቴምበር 2025 እንደ አውሮፓውያኑ የዘመን አቆጣጠር በፕሬዝደንታዊ አዋጅ ታውጆ በነበረው $100,000 ክፍያ ላይ የተከሰቱትን ህጋዊ ውድቀቶች ተከትሎ ነው። የፌዴራል ፍርድ ቤት የቀድሞ ክፍያ ህገወጥ ግብር ነው ሲል ውድቅ ማድረጉ ይታወሳል። አሁን ያለው አስተዳደር ይህንን የፍርድ ቤት ውሳኔ ለማሳለፍ እንዲሁም ህጋዊ መሰረት ለማግኘት ሲል አዲሱ ክፍያ በቀጥታ የኤች1ቢ ግለሰቦች መግቢያን ለመገደብ ብቻ ሳይሆን በመንግስት ኤጀንሲዎች መካከል ያለውን የስደተኞች ጉዳይ አስተዳደር፣ የብሔራዊ ደህንነት ማጣሪያና ምርመራ እንዲሁም የፍትህ ሚኒስቴር ወጪዎችን ለመሸፈን ታቅዶ የተዘጋጀ የገቢ ማሰባሰቢያ መሳሪያ ነው በሚል አዲስ ህጋዊ ንድፈ ሐሳብ አቅርቧል። የዚህ ሐሳብ ዓላማ በዓመት የሚቀርቡትን 85,000 የኤች1ቢ ኮታ ማመልከቻዎች መሰረት በማድረግ ወደ $8.8 ቢሊዮን ዓመታዊ ገቢ ለአሜሪካ መንግስት ማስገኘት መሆኑ ተሰምቷል። ይህ ክፍያ በሂደቱ የሚከፈለው በሰራተኛው ሳይሆን ማመልከቻውን ባቀረበው አሰሪ ተቋም አማካኝነት እንደሚሆንም እየተገለጸ ይገኛል። ይህ እጅግ ጥብቅ የሆነ የኤች1ቢ ቪዛ ሂደትና ተጨማሪ የገንዘብ ጫና ለኢትዮጵያና ለሌሎች ታዳጊ ሀገራት የሚያስተላልፈው መልእክትና የሚያሳድረው ተጽዕኖ እጅግ የሰላና የጎላ ተደርጎ ይወሰዳል። እንደ ኢትዮጵያ ላሉ ታዳጊ ሀገራት አሜሪካ የባለሙያዎች መዳረሻ መሆኗ ቀደም ሲል ሲተገበር በነበረው አሰራር መሰረት በሁለቱም ወገኖች ዘንድ ከፍተኛ አዎንታዊ ጠቀሜታ ነበረው። ሆኖም አሁን ያለው ሁኔታ ሁለት ተቃራኒ አንድምታዎች እንዳሉት ይገለጻል። አንደኛ፣ በሀገሪቱ ውስጥ የከፍተኛ ትምህርታቸውን ጨርሰው ወደ አሜሪካ በመሰደድ የቴክኖሎጂና ሳይንስ ዕውቀታቸውን ሊያሰፉ የሚችሉ ምሁራን ቁጥር በከፍተኛ ሁኔታ ይቀንሳል። ይህ ደግሞ ለአሜሪካ የምሁራን ፍልሰት ወይም ብሬን ድሬን መቀነስን ሊያስከትል ቢችልም፣ በሌላ በኩል እንደ ኢትዮጵያ ያሉ ሀገራት የራሳቸውን ምሁራን በሀገር ውስጥ በማቆየት ወይም ብሬን ሪቴንሽን የሀገር ውስጥ የቴክኖሎጂና የፈጠራ ስነ ምህዳራቸውን እንዲያሳድጉ የማስገደድ ድንገተኛ አጋጣሚን ይፈጥራል። ሁለተኛ፣ በውጭ ሀገራት የሚገኙ ባለሙያዎች ለቤተሰቦቻቸውና ወደ ትውልድ ሀገራቸው የሚያደርጉት የገንዘብ ማስተላለፍ ሂደት ወይም ሬሚታንስና የኢንቨስትመንት ድጋፍ ሊቀንስ የሚችልበት አጋጣሚ መፈጠሩ በአሉታዊነት የሚነሳ ሌላኛው ጉዳይ ነው። ከዚህ ጋር ተያይዞ ትላልቅ የኢትዮጵያ ዲያስፖራ ባለሙያዎች በአሜሪካ ተቀጥረው የሚያገኙት ከፍተኛ ገቢ ቀንሶ ወይም ወደ አሜሪካ የሚገቡበት እድል ጠቦ ሲቀር ወደ ሀገር ቤት የሚገባው የካፒታል ፍሰት በቀጥታ ይዳከማል። ይሁን እንጂ እንደ ኢትዮጵያ ያሉ ሀገራት ይህንን አስቸጋሪ ሁኔታ ወደ መልካም አጋጣሚ የሚቀይሩበት እድል እንዳለም ልብ ሊባል ይገባል። አሜሪካ የውጭ ባለሙያዎችን በከፍተኛ ክፍያና በቢሮክራሲያዊ አጥር ስዘጋቸው ዓለም አቀፍ ኩባንያዎችና ሰራተኞች አማራጭ መዳረሻዎችን መፈለግ ይጀምራሉ። በዚህ መሰረት አፍሪካውያን ባለሙያዎችና ታዳጊ ሀገራት እንደ ካናዳ፣ አውሮፓ ሀገራትና ዩናይትድ ኪንግደም ያሉ አማራጭ ማዕከሎችን መጠቀም ይችላሉ። ከዚህም በላይ የርቀት ስራ ወይም ሪሞት ኮንትራክቲንግ ባህል በመስፋፋቱ የውጭ ኩባንያዎች ባለሙያዎችን በአካል ወደ አሜሪካ ከማዘዋወር ይልቅ ከአፍሪካ ሆነው በዲጂታል የርቀት ስራ ስምምነት እንዲሰሩ የማድረግ አዝማሚያዎችን ማጠናከር ይችላሉ። ኢትዮጵያ ይህንን በመጠቀም የሀገር ውስጥ የሶፍትዌር ልማትና የዲጂታል ሰራተኛ ማሰልጠኛ ማዕከሎቿን በማጠናከር ዓለም አቀፍ ኮርፖሬሽኖች ስራዎቻቸውን በውል ወይም አውትሶርሲንግ ወደ ሀገር ውስጥ እንዲያመጡ ምቹ ሁኔታዎችን መፍጠር ትችላለች። በሌላ በኩል ደግሞ የትራምፕ አስተዳደር ለዚህ ከፍተኛ ክፍያ ያቀረበው ዋነኛ ምክንያት በሀገር ውስጥ ሰራተኞችና በውጭ ባለሙያዎች መካከል ያለውን የደሞዝ ክፍተት በመሙላት የአሜሪካውያንን የስራ ዕድል ጥበቃን ማረጋገጥ ነው። የሆምላንድ ሴኩሪቲ መስሪያ ቤት ባወጣው ረቂቅ ሕግ ላይ እንደተገለጸው ከሆነ ቀጣሪዎች ከፍተኛ ችሎታ ላለው የውጭ ሰራተኛ $103,265 ለመክፈል የሚገደዱ ከሆነ በእርግጥም ልዩ ባለሙያተኛ ካልሆነ በስተቀር የውጭ ሰራተኛን ከመቅጠር ይልቅ የአሜሪካ ዜጋን ለመቅጠር ይገደዳሉ የሚል ግምት አለው። ሆኖም ይህ ሐሳብ ከብዙ ህጋዊና ኢኮኖሚያዊ ውዝግቦች ጋር እየተጋፈጠም ይመስላል። የህግ ባለሙያዎች እንደሚሉት ከሆነ ክፍያው የኤች1ቢ ቪዛን ለማስተዳደር ከሚወጣው ትክክለኛ ወጪ ጋር ተያያዥነት የሌለውና አሜሪካን ለረዥም ጊዜ ሲመራ ከቆየው የግብር አሰባሰብ ህገ መንግስታዊ ስልጣን ውጭ የሆነ የተደበቀ ግብር በመሆኑ በድጋሜ በፌዴራል ፍርድ ቤቶች ውድቅ እንደሚደረግ ይጠበቃል። ከዚህ ጋር ተያይዞ እንደ ዋስደን ያሉ የህግ ተቋማት ጠበቆች ሲናገሩ የአሜሪካ ዜጎችና ስደተኞች አገልግሎት ወይም በምህጻረ ቃሉ ዩኤስሲ
ሲአይኤስ ቀደም ሲል ከተሰበሰቡ ክፍያዎች የተነሳ ትልቅ የገንዘብ ትርፍ ላይ ተቀምጦ ሳለ አሁን ተጨማሪ ወጪዎችን ከአንድ ኤጀንሲ ወደ ሌላ ማዛወር ህጋዊ መሰረት የለውም ይላሉ። የብሔራዊ የአሜሪካ ፖሊሲ ፋውንዴሽን ወይም ኤንኤፍኤፒ ያደረገው የመጀመሪያ ደረጃ ግምገማ እንደሚያሳየው ከሆነ የዲኤችኤስ ግምቶች እጅግ የተሳሳቱና የዋጋ ግሽበትን የማያገናዝቡ ናቸው። ከዚህ ባሻገር በዚህ ረቂቅ ህግ ላይ የተደረጉት የክፍያ አጠያቂ ሂደቶችም ለየት ያሉ ናቸው። አዲሱ $103,265 ክፍያ በዓመት ከሚወጣው የ65,000 መደበኛ ኮታና ከ20,000 የላቀ ዲግሪ ወይም የማስተር ስኮላርሺፕ ማዕቀፍ ውጭ ለሆኑ ወይም ቀደም ሲል በሀገሪቱ ውስጥ ሆነው ሁኔታቸውን አለያም ቆይታቸውን ለሚቀይሩ አንዳንድ ምድቦች አስገዳጅ ቢሆንም ዩኒቨርሲቲዎች ለትርፍ ያልተቋቋሙ የምርምር ተቋማትና የመንግስት የምርምር ተቋማት ለሚያቀርቧቸው ከኮታ ነፃ ወይም ካፕ ኤግዘምፕት ለሆኑ የኤች1ቢ ማመልከቻዎች ግን እንደማይተገበር ተገልጿል። ሆኖም በውጭ ሀገር የሚገኙ አመልካቾች ከዚህ ቀደም ከታወጀው $100,000 አዋጅ ጋር ተደምሮ የቀድሞ አዋጅ ህጋዊ ሆኖ ከቀጠለ ማለት ነው አንድ ሰራተኛን ወደ አሜሪካ ለማስገባት $200,000 በላይ ሊጠየቁ የሚችሉበት አደገኛ ሁኔታ ሊፈጠር ይችላል። ይህ አጠቃላይ ሁኔታ በአሜሪካ ስደተኞች ፖሊሲ ላይ ትልቅ መዋቅራዊ መስተጓጎል እየፈጠረ ይገኛል። የውጭ ጉዳይ መስሪያ ቤት በዓለም ዙሪያ የሚገኙ የቪዛ ቀጠሮችን ማቋረጡና ለአጭር ጊዜ ጥልቅ ስልጠናዎችን መስጠቱ የቆንስላ ሰራተኞች ማንኛውንም አመልካቾች በጥርጣሬ እንዲመለከቱና የህዝብ ጥቅማ ጥቅም ፈላጊዎች ናቸው ብለው እንዲያስወግዱ የሚያስችል ጫናን ፈጥሯል። ከዚህ ባሻገር የመብት ተሟጋች ድርጅቶች ይህንን እርምጃ አጥብቀው በመቃወም ፖሊሲው አድሏዊ መሆኑን የመናገር ነጻነትንና የፍትህ ሂደትን የሚጥስ እንዲሁም በአሜሪካ ውስጥ ለሚገኙ አናሳ ማህበረሰቦች የዘር ማጥቃትና የብሔርተኝነት ስጋት የሚፈጥር ነው ሲሉ እየተከራከሩ ይገኛሉ። በሺዎች የሚቆጠሩ ህጋዊ ሂደቶችን ጠብቀው ዓመታትን የፈጀ ዝግጅት አድርገው የመጨረሻ ቃለ መጠይቃቸው የተሰረዘ ስደተኞች ከፍተኛ የስነ ልቦናና የገንዘብ ጉዳት እየደረሰባቸው እንደሆነም እየተነሳ ይገኛል። በሌላ በኩል ቀጣዩ እርምጃ ምን ሊሆን እንደሚችል ሲታይ ረቂቅ ህጉ በይፋ ለህዝብ አስተያየት ክፍት ሆኖ የቆይታ ጊዜውን እያጠናቀቀ ሲሆን በመጪዎቹ ወራት ውስጥ በይፋዊ መልክ ይጸድቃል ተብሎ ይጠበቃል። ይሁን እንጂ የህግ ባለሙያዎችና የበርካታ ስደተኛ መብት ተሟጋች ድርጅቶች ይህ ህግ ይፋ እንደተደረገ ወዲያውኑ ወደ ፍርድ ቤት በመውሰድ ከፍተኛ የህግ ፍልሚያ እንደሚያደርጉበት እርግጠኛ መሆናቸውንም እየገለጹ ይገኛሉ። የትራምፕ አስተዳደር በበኩሉ ኢኮኖሚያዊ ጥናቶችንና የሰራተኛ ገበያ ትንታኔዎችን በመጥቀስ ፖሊሲውን ለማጽናት እንደሚሞክርም ከወዲሁ ተተንብየዋል። በመጨረሻም ይህ አሰቃቂ የቪዛ እገዳና የገንዘብ ጫና በአሜሪካ የቴክኖሎጂ ፈጠራዎች ላይ የረዥም ጊዜ ጉዳት ሊያደርስ እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ነው። ዓለም አቀፍ ተሰጥኦዎች ወይም ከፍተኛ ባለሙያዎች ወደ አሜሪካ መሳባቸው ቀርቶ ወደ ሌሎች ታዳጊ ምዕራባዊ ሀገራትና ዲጂታል ገበያዎች አቅጣጫቸውን እንዲቀይሩ በማድረግ የአሜሪካ የኢኮኖሚ መሪነት ሚና ፈተና ውስጥ ሊወድቅ እንደሚችል ሰፊ ግምትም ይሰጣል። ከዚህ ባሻገርም የትራምፕ አስተዳደር ስደትን ለመግታትና የሀገር ውስጥ ገቢን ለማሰባሰብ በማሰብ የሚወስዳቸው እነዚህ እርምጃዎች ዓለም አቀፍ የኢኮኖሚ ትስስርን በእጅጉ እየቀየሩ ይገኛሉ። ከዚህ ባሻገርም $103,000 የቪዛ ክፍያና የጅምላ የቪዛ ስረዛዎች ለአሜሪካ የቤት ውስጥ ፖለቲካ ድል ሊያስገኙ ይችላሉ የሚል ግምት ቢኖርም ለዓለም አቀፍ ተሰጥኦዎች ወይም ከፍተኛ ባለሙያዎች ፍሰት እንዲሁም ለታዳጊ ሀገራት ኢኮኖሚ ግን ፈታኝ አሻራዎችን የሚያሳርፉ ናቸው። ሌሎች በርካታ ሀገራት የሰለጠነ የሰው ኃይላቸውን በሀገር ውስጥ የማቆየትና የዲጂታል ኢኮኖሚ አማራጮችን የመጠቀም ስትራቴጂዎችን አጠናክረው መቀጠል እንዳለባቸውም ትልቅ የማሳሰቢያ ደወል ሆኖ የሚጠቀስ እርምጃ መሆኑ እየተገለጸ ይገኛል። ክቡራን ቤተሰቦቻችን የዕለቱ የገበያ ቢዝነስ ልዩ ጥንቅራችን የተከታተላችሁትን ይመስል ነበር። እንደተለመደው ቻናላችን ሰብስክራይብ፣ ይህንን ቪዲዮ ላይክ እንዲሁም ደግሞ ሐሳብ፣ አስተያየት፣ ጥቆማዎች ካሏችሁም በኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን ጋብዛለን።